ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን አጫጭር ስፖርታዊ ጥንቅሮች በቅደም ተከተል እንደዚሁ እያጋራናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ቅዳሜ እሁድ ታላላቅ ሊጎች በርከት ያሉ መርሃ ግብሮችን በርከት ያሉ አነጋጋሪ ውጤቶችን የተመለከትንበት ነበር። ዛሬም እንደዚሁ በአውሮፓ ዙሪያም ትልቅ ጨዋታዎች ይጠበቃሉ። በተለይም አንዳንድ ጨዋታዎች የሊግ ውጤትን ይወስናሉ። ዛሬ አንዳንድ የሊግ አሸናፊዎችን የምንመለከትበት አጋጣሚ ሊፈጠር ይችላል። በየትኞቹ ሊጎች የሚለውንም እንደዚሁ እናደርሳችኋለን። ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊ ጥንቅሮቻችን ዛሬም እንደተጠበቁ ይገኛሉ። እነኚህን መረጃዎች በስፋት ለእናንተ ውድ አድማጮቻችን እያጋራናችሁ ነው ቆይታ የምናደርገው። ሩበን አሞሪ ማንቸስተር ዩናይትድን እንደሚለቁ አሳውቀዋል። ወደ ቤተሰቦቻችን ጉዳዩን እናጠረዋለን። በተለይም ሽንፈትን ስለተለማመደው ቡድናቸው ብዙ ነገር ባሉበት ጋዜጣዊ መግለጫቸው ዩናይትድን እንደሚለቁ አስታውቀዋል። በየትኛው አጋጣሚ ይለቃሉ የሚለውን ደግሞ ለዩናይትድ ደጋፊዎች እናደርሳለን። ከዛ በተጨማሪ በዩናይትድ በኩል ከሳቸው ጋዜጣዊ መግለጫ በተጨማሪ ብሩኖ ፈርናንዴስ፣ ፓትሪክ ዶርጉ እንደዚሁም ደግሞ እንደ አማድ ዲያሎ ያሉ ተጫዋቾችና ለየት ያሉ መረጃዎችን በዩናይትድ የመረጃ ክፍለ ጊዜ እናጋራችኋለን። አርሰናል ከሊቨርፑል ጨዋታ በኋላ በርካታ አነጋጋሪ ነገሮች አሁን በማህበራዊ ትስስር ገጾች ላይ እየተመለከትን ነው። የጋሪ ኔቭል አስተያየት ግን ያው የግል መልከታው ነው። በእርግጥ ማይክል አርቴታ ላይ የሰነዘረው ትችት አነጋጋሪነቱ እንደቀጠለ ይገኛል። ከዛ በተጨማሪ ሊቨርፑል ከዋንጫ ባለቤትነቱ በኋላና ከአርኖልድ ስንብት በኋላ ስቴዲየም ውስጥ የተለያዩ ነገሮችን እየተመለከተ እንገኛለን። የትላንትናው አርኖልድ ላይ የተመለከትነው ተቃውሞ ደግሞ በበርካቶች ዘንድ ተቀባይነትን አላገኘም። የሊቨርፑል ደጋፊዎች ድርጊት አርኔ ስሎት ግን መብታቸው ነው እያሉ ይገኛሉ። ከሊቨርፑልና ከአርሰናል ጨዋታ ጋር በተያዘ ተጨማሪ መረጃዎችን ከምሽቱ መረጃችን በተጨማሪ ለውድ አድማጮቻችን ስናጋራ በአርሰናል በኩል ሁለት ትልልቅ ዝውውሮችን እናነሳለን። አንድ በጣም ወሳኝ ተጫዋች ህልሜ ለአርሰናል መጫወት ነው እያለ ነው። አርሰናሎች እድል ይሰጡታል ወይ? በቀጣይ እንመለከተዋለን። ቼልሲዎች የአቋም ችግር በደንብ እንደሚታይባቸው ጄሚ ካራገር አረጋግጧል። ቀጣይ ከዩናይትድ ቀጥሎ ከኖቲንግሃም ፎረስት ይጫወታሉ። ከሁለት አንዱን ጨዋታ ይሸነፋል እያለ ነው። የቼልሲ ወጥ አለመሆን በእርግጥ የአውሮፓ ትኬት ላይ ፈተና ቢሆንበትም ተፎካካሪዎቹ በራሳቸው ነጥብ መጣላቸው ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ትኬትን በራሱ የመወሰን አቅም አሁንም በቼልሲ እጅ ላይ ወድቆ እንዲገኝ ያደርጎታል። በቼልሲ በኩል ተጨማሪ መረጃዎችን እንደዚሁ ለእናንተ ውድ አድማጮቻችን እናጋራለን። ትላንትና አጠር ባለው የምሽት መረጃችን ያደረስናቸው ኤል ክላሲኮ ላይ በዚህኛው መረጃችን ተጨማሪ መረጃዎችን አሰናድተን ይዘን መተናል። በተለይም ለየት ያሉ ነገሮችን ይዘንላችሁ መተናል። ከኤል ክላሲኮ ጋር በተያዘ የፍራንስ ሊጋ ከመጠናቀቅ በኋላ ምን አዲስ ነገር ተሰሙበት የሚለውን ጨምሮ በአውሮፓ ትልቅ ክለቦች፣ ትልቅ ተጫዋቾች ወቅታዊ የዝውውር መረጃዎችን ጨምሮ በርካታ መረጃዎችን ይዘንላችኋል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለሐሳብ አስተያየታችሁ ግን አስቀድመን ከልብ እያመሰገን አጠራጠር ያሉ ስፖርታዊ ጥንቅሮቻችንን ዛሬም እንደ ሁልጊዜው ሀገራዊ ጉዳዮችን አስቀድመን እንጀምር። በኢትዮጵያ ፕሪሚየር ሊግ 29ኛ ሳምንት መርሃ ግብሮች ቀጥለው ሲካሄዱ ኢትዮጵያ ቡና ድል ሲያደርግ ቅዱስ ጊዮርጊስ ሽንፈት አስተናግዷል። ኢትዮጵያ ቡና ወላይታ ዲቻ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ድል አድርጓል። ኢትዮጵያ ቡናን የማሸነፊያ ግብ ኮንካኒ ካፌዝ ነበረ በ49ኛው ደቂቃ ላይ ማስቆጠር የቻለው። ኢትዮጵያ ቡና ነጥቡን 48 በማድረስ በጊዜያዊነት ሁለተኛ፣ ወላይታ ዲቻ ነጥቡን 41 በማድረስ በጊዜያዊነት አራተኛ ሲቀመጡ ቀጣይ ሳምንት እሁድ ኢትዮጵያ ቡና ከአዳማ ከተማ፣ አርብ ሲዳማ ቡና ከወላይታ ዲቻ ጨዋታቸውን የሚያደርጉ ይሆናል። ሌላኛው የሸገር ከተማው ተወካይ ቅዱስ ጊዮርጊስ በአዳማ ከተማ 1-0 በሆነ ውጤት ተሸንፏል። ስንታየው መንግስቴ 45ኛው ደቂቃ ላይ ብቸኛዋን ግብ ለአዳማ ከተማ አስቆጥሯል። ፈረሰኞቹ ከ3 ተከታታይ ድል በኋላ ተሸንፈዋል። ቅዱስ ጊዮርጊስ ነጥቡን 40 ደርሷል። እንደዚሁም አዳማ ከተማ 26 ነጥብ ላይ ማድረስ ሲችል የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ዛሬም ቀጥለው የሚካሄዱ ነው። ለውድ ቤተሰቦቻችን አርባ ምንጭ ከተማ ከሐዋሳ ከተማ፣ ኢትዮ ኤሌክትሪክ ከሲዳማ ቡና ዛሬ ሁለት የምንመለከታቸው የኢትዮጵያ ፕሪሚየር ሊግ 29ኛ ሳምንት መርሃ ግብሮች ናቸው። ማክሰኞና ረቡዕ እንደዚሁ የኢትዮጵያ ፕሪሚየር ሊግ 29ኛ ሳምንት ቀጣይ መርሃ ግብሮች ደግሞ የሚደረጉባቸው ቀኖች ናቸው። ወደ አውሮፓ መረጃዎቻችን እንሻገር። ወደ ቤተሰቦቻችን ዛሬ በእንግሊዝ ምድር አንድ ትልቅ
ትልቅ ጨዋታ አለ። በሼፊልድ ዩናይትድ እና በብሪስቶል ሲቲ መካከል የሚደረግ የፕሌኦፍ ጨዋታ ነው። የግማሽ ፍጻሜ ጨዋታ ነው። ይህን ጨዋታ ያሸነፈ ደግሞ በቀጥታ ለፍጻሜ ያልፍና በፍጻሜው እንግዲህ ካሸነፈ ወደ ቀጥታ ሊድስ ዩናይትድ እና በርንሌይን ተከትሎ ወደ ፕሪሚየር ሊግ የሚገባውን ክለብ ለመለየት ማለት ነው። የመጀመሪያ ዙር ጨዋታ ሼፊልድ ዩናይትድ ብሪስቶል ሲቲን 3-0 እየመራ ነው። ሼፊልድ ኦልሞስት ማለፉን ያረጋገጠ ቡድን ይመስላል። ሌሎችም በርከት ያሉ ጨዋታዎች አሉ። በጣሊያን ሴሪ ቬንዥያ ከፊዮረንቲና፣ አታላንታ ከሮማ ዛሬ የሚጠበቁ ጨዋታዎች ሲሆኑ በሳውዲ ፕሮ ሊግ አንድ በጣም ወሳኝ ጨዋታ ይደረጋሉ። ውድ ቤተሰቦቻችን በተለይም ሁለት ጨዋታዎች ናቸው የሚደረጉት። አንደኛው ደግሞ የዋንጫውን ጉዞም የሚወስን ይሆናል። አልሂላል ከአልኡርባህ ጋር ጨዋታቸውን ያደርጋሉ። አልሂላል በዚህ ጨዋታ ከተሸነፈ አሊታድ የ2024/25 የሳውዲ ፕሮ ሊግ አሸናፊ ይሆናል። የክርስቲያኖ ሮናልዶ ቡድን አልናስር ከአልኦካህድ ጋር ጨዋታውን የሚያደርግ ነው የሚሆነው። ዛሬ የሚጠበቁ ትልልቅ የሚባሉት ጨዋታዎች እነኚህ ናቸው። በአሰልጣኝ አንቶኒዮ ኮንቴ የሚመራው የሴሪው መሪ ናፖሊ ነጥብ ጥሏል። ያውም ሻምፒዮን ለመሆን ሁለት ጨዋታ በቀሩበት ማግስት ነው በጣም ውድ ነጥቦችን የጣለው። 2-2 በሆናቸው ውጤት ነው ጨዋታው የተጠናቀቀው። በግብ ማስቆጠር ሂደት ሮሜሎ ሉካኮ ናፖሊን መሪ አድርጎ ነበረ። በኋላም ላይ ግን ሜርዝ በራሱ ግብ ላይ ግብ አስቆጥሮም 1-1 ሆኑ ጄኖዎች። ራስ ፓዶሪ 64ኛው ደቂቃ ላይ ናፖሊን 2-1 እንዲመሩ አድርጎ ነበረ። ቫስኪዩስ 84ኛው ደቂቃ ላይ ጄኗን አቻ ያደረገች ግብ አስቆጠረና ጨዋታው 2-2 በሆናቸው ውጤት ተጠናቀቀ። ናፖሊ በ78 ነጥብ አሁንም ሴሪዮን ይመራል። ጄኗ ነጥቡን 40 በማድረስ 13ኛ መጥቷል። ቀጣይ ሳምንት እሁድ ጄኗ ከአታላንታ እንዲሁም እሁድ ፓርማ ከናፖሊ ጋር በጣሊያን ሴሪ ቀጣይ መርሃ ግብሮች ናቸው። በጣሊያን ሴሪኤ 36ኛ ሳምንት ሌላኛው መርሃ ግብር ኢንተር ሚላንን ከቶሪኖ ያገናኘ ጨዋታ ነበረ። ኢንተር ሚላን 2-0 በሆነ ውጤት ድል ማድረግ ችሏል። የኢንተር ሚላንን ግቦች 14ኛው ደቂቃ ላይ ዛላውስኪ እንደዚሁም 49ኛው ደቂቃ ላይ በፍጹም ቅጣት ምት አስላኒ ማስቆጠር ችለዋል። ኢንተር ሚላን ማሸነፉን ተከትሎ ነጥቡን ከሊጉ መሪ እንግዲህ ናፖሊ በአንድ ብቻ ዝቅ እንዲል ያደርጎታል። ኢንተር ሚላን በ77 ነጥቦች አሁን ሁለተኛ ደረጃ ላይ ነው የሚገኘው። ቶሪኒዮ ተሸናፊ ቡድን እዛው በ44 ነጥብ 11ኛ ደረጃ ላይ ለመቀመጥ ተገዷል። ኢንተር ሚላኖች ትላንትና ለነሱ ወሳኝ ቀን ነበር ማለት ይቻላል። በዋንጫው ላይ ሌላ ተስፋ እንዲኖራቸው ያደረገ ነው። በአውሮፓ ሻምፒዮንስ ሊግ ደግሞ የፍጻሜ ተፋላሚ እንደሆኑ ይታወቃል ከፓሪስ ሰን ዠርሜን ጋር። ቀጣይ ሳምንት እሁድ ሊቼ ከቶሪኖ፣ ኢንተር ሚላን ከላዚዮ በተመሳሳይ ሰዓት የሚደረጉም በጣም ወሳኝ የሚባሉ መርሃ ግብሮች ናቸው። በሁለቱ ክለቦች መካከል የአንድ ነጥብ ልዩነት ሲኖር የቀራቸው መርሃ ግብር 2 ነው። ስኮት ማክቶሚኔ ደግሞ ትላንትና አሲስት አድርጓል። ስኮት ማክቶሚኔ በዚህ ዓመት ለናፖሊ በ15 ግቦች ላይ በቀጥታ መሳተፍ ችሏል። ከዩናይትድ በ30 ሚሊዮን ፓውንድ ብቻ ያገኙት በጣም ወሳኝ የሚባል ተጫዋቻቸው ነው። በትላንትናው ዕለት የነበሩ ጨዋታዎችን በድጋሚ ለማስታወስ ያክል ሞንዛ ዩዲኔዜን 2-0፣ ሄላስ ቬሮናም ከሊሴ ጋር 1-1፣ ኢንተር ቶሪኖን 2-0፣ ናፖሊ ከዤኗ 2-2 ከተለያዩ በኋላ የደረጃ ሰንጠረዡን ናፖሊ በ78 ነጥብ አንደኛ፣ ኢንተር ሚላን በ77 ሁለተኛ፣ አታላንታ በ68 ሶስተኛ፣ ዩቬንቱስ በ64 ነጥብ አራተኛ፣ እንደዚሁም ላዚዮ በተመሳይ 64 ነጥብ አምስተኛ ተቀምጧል። ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥም የሚደረገውም ትንቅንቅ እንደቀጠለ ነው። አታላንታ፣ ዩቬንቱስ፣ ላዚዮ ቦታቸውን ለማስጠበቅ ጥረት እያደረጉ ይገኛሉ። ቀጣይ በሴሪ 2 ጨዋታዎች ደግሞ እነኚህን የደረጃ ሰንጠረዡ ላይ ትልቅ ለውጥ ያመጣሉም ተብሎ ይጠበቃል። በጀርመን ቡንደስሊጋም አሸናፊው ታውቋል። ግን የአውሮፓ ትኬቶችን ለመቁረጥ የሚደረጉ ጥረቶች እንደቀጠሉ ናቸው። አይንትራክ ፍራንክፈርት ከሴንት ፓውሊን ጋር ጨዋታ አድርገው ነበረ። ጨዋታው 2-2 በሆናቸው ውጤት ተጠናቋል። የአይንትራክ ፍራንክፈርት የጨዋታ ብልጫ ቢኖርም ግን በውጤት ደረጃ ከሁለት እኩል የዘለለ ከአንድ ነጥብ መጋራት የዘለለ ውጤት ሊኖረው አልቻለም። ክሪስተንሰን ገና በአንደኛው ደቂቃ አይንትራክ ፍራንክፈርትን መሪ ያደረገ። በኋላም ላይ ግን አራተኛው ደቂቃ ላይ ሳሊስ ኪያስ እንዲሁም 15ኛው ደቂቃ ላይ ጉሉልቮ ግብ አስቆጥረው ሴንት ፖሊን ጨዋታው 2-1 መምራት ጀምረው ነበር። በኋላም ላይ ሚኪ ባትሹዋዬ ለአይንትራክ ፍራንክፈርት ያቻነቷን ግብ 71ኛው ደቂቃ ላይ ማስቆጠር ችሎ ጨዋታውም 2-2 በሆናቸው ውጤት ተጠናቀቀ።
ሌላኛው የነበረው ጨዋታ ስቱትጋርት ኦግስቡርግን 4-0 በሆነ ውጤት ድል ያደረገበት ሲሆን የምሽቱ ጨዋታ ለማስታወስ ያክል ቦሩሲያ ዶርትመንድ ባየር ሌቨርኩሰንን 4-2 በሆነ ውጤት ያሸነፈበት ነው። በምሽቱ በደንብ ያደረስናችሁ መረጃ ውጤቶቹን ተከትሎ ባየር ሙኒክ ሻምፒዮኑ በ79 ነጥብ ቡንደስሊጋው ላይ አናቱ ላይ ይገኛል። ባየር ሌቨርኩሰን በ68 ነጥብ ሁለተኛ፣ አይንትራክ ፍራንክፈርት በ57 ነጥብ ሶስተኛ፣ ፍራይቡርግ በ55 ነጥብ አራተኛ፣ ቦሩሲያ ዶርትመንድ በ54 ነጥብ ወደ አምስተኛ ደረጃ ብቅ ብሏል። የአውሮፓ ሻምፒዮንስ ሊግ ትኬት ለመቁረጥ የሚደረገውም ጥረት በቡንደስሊጋው አሁን በአጓጊ ምዕራፍ ላይ ተገኝቷል። ቀጣይ የሚደረጉ ጨዋታዎች ደግሞ አንድ ጨዋታ ብቻ ነው የቀረው ውድ ቤተሰቦቻችን በቡንደስሊጋው ላይ እና ቀጣይ ሳምንት በተመሳሳይ ሰዓት የሚደረጉ ጨዋታዎች እጅግ በጣም ወሳኝና በቡንደስሊጋው ላይም ቀጣይ ውድድር ዓመት ማን በአውሮፓ ሻምፒዮንስ ሊግ ማን በኤሮፕ ሊግ ማን በኮንፈረንስ ሊግ ከሚለው በተጨማሪ 100% ወራጆቹንና እንደዚሁ 100% ወደ ቡንደስሊጋው አዳጊዎቹንም ጭምር የምንለይበት ነው። የፍራንስ ሊጋ ሁሉም ጨዋታዎች ቅዳሜ ነው የተደረጉት። አድርሰናችኋል እሁድ ማለዳ በነበረን መረጃችን። በፓሪስ ሰን ዠርሜን አሸናፊነት የተጠናቀቀው የፍራንስ ሊጋ የ2024/25 የውድድር ዘመን የዓመቱ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት ፈረንሳይ የፓሪስ ሰን ዠርሜን የፊት መስመር ተጫዋች ኦስማን ዴምቤሌ የውድድር ዓመቱ ምርጥ ተጫዋች በመባል ተመርጧል። ዴምቤሌ በውድድሩ ዓመቱ 21 ጎሎችን አስቆጥሮ 8 አሲስቶችን ለቡድን አጋሮቹ እንደዚሁ ማበርከት ችሏል። በርከት ያሉ ዘርፎች ነበሩት። ኬሊያን መባፔ የፈረንሳይ በውጭ ሀገር የሚጫወቱ ተጫዋቾች የውድድር ዓመቱ ምርጥ ፈረንሳይ ተጫዋች በመባል ሲመረጥ፣ የፓሪስ ሰን ዠርሜን አሰልጣኝ ሉዊስ ኤንሪኬም የፍራንስ ሊጋ የዓመቱ ምርጥ አሰልጣኝ በመባል ተመርጠዋል። የፒኤስጂ ወጣት ተጫዋች ዲዜር ዱይ ፍራንስ ሊጋ የዓመቱ ምርጥ ወጣት ተጫዋች በመባል ሲመረጥ፣ ፓሪስ ሰን ዠርሜን፣ ሞናኮና ማርሴይ ከዚህ ሰዓት ድረስ የአውሮፓ ሻምፒዮንስ ሊግ ትኬትን የቆረጡ የፍራንስ ሊግ ክለቦች ናቸው። ፒኤስጂ በ81 ነጥብ ሊጉን አጠናቆታል። ቀሪ ጨዋታ አለው። በእርግጥ ማርሴይ በ62 ሞናኮ በ61 የአውሮፓ ሻምፒዮንስ ሊግ ትኬት ሲቆርጡ፣ ኒንስ እና ሊል ደግሞ በኩል 57 ነጥብ ቀጣይ ሳምንት ጨዋታቸውን የሚጠብቁ ይሆናል። የስፔን ላሊጋ ሊጠናቀቅ ሐሙስ አንድ የባርሴሎናና የስፓኞል ጨዋታ ይጠበቃል። የካታላኑ ክለብ ባርሴሎና በኤል ክላሲኮ ጨዋታ 4-3 አሸንፏል። በምሽት የስፖርት የመረጃ ክፍለ ጊዜያችን በስፋት ካደረስናችሁ መረጃ ይህ የኤል ክላሲኮ ጨዋታ ተጠቃሽ ነው። ተጨማሪ መረጃዎችን በጨዋታው ዙሪያ ለማድረስ ያክል ውድ ቤተሰቦቻችን ያው ባርሴሎና 4-3 ካሸነፈ በኋላ የራፊኒያ 2 ግቦች ላሚን ያማልና ጋርሻ በሪያል ማድሪድ በኩል ኬሊያን ምባፔ ሃትሪክ የሰራበት ባርሴሎና ነጥቡን 82 አደረሰ። ሪያል ማድሪድ በ75 ነጥብ ይከተላል። ረቡዕ ሪያል ማድሪድ ከማሎርካ፣ ሐሙስ ስፓኞል ከባርሴሎና የሚያደርጉት ጨዋታ ደግሞ የላሊጋውን ፍጻሜ እንደዚሁ መወሰን ይችላሉ። የባርሴሎና የፊት መስመር ተጫዋች ላሚን ያማል ቡድናቸው ተጨማሪ ግብ ማስቆጠር ይችል እንደነበር ገልጿል። ባርሴሎና የህይወት ክለቤ ነው፣ ለክለቡ መጫወትና በኤል ክላሲኮ ግብ ማስቆጠር አስደናቂ ብሎታል ላሚን ያማል። አክሎም ግብ እንደማስቆጠር ከጠዋት ጀምሮ አውቅ ነበር ብሏል። ሻምፒዮን ሊጉን በየዓመቱ ለማሸነፍ መጣር አለብን። እናቴ በጣም ስላዘነች ሻምፒዮንስ ሊግ በየዓመቱ እንዳለ ነግሬያታለሁ ብሏል ላሚን ያማል ከጨዋታው መጠናቀቅ በኋላ። ላሚን ያማል እስካላሸነፉ ድረስ ስለኔ ማውራትም አይችሉም ብሏል። ከሳምንት በፊት ሪያል ማድሪዶች ላሚን ያማል ተችተውት ነበረ። ሪያል ማድሪድ 1-2 ግብ ሊያስቆጥር ይችላል ነገር ግን አያሸንፈንም ማለቱ አስቆጥቷቸው ነበረ ማድሪዶችን። ነገር ግን እሱ እስካላሸነፉ ድረስ ለዚህ ትችቴ ምላሽ መስጠት አይችሉም ብሏል። ላሚን ያማል እንግዲህ በአውሮፓ ሻምፒዮንስ ሊግ መሰናበቱ ግን እናቱን ማሳዘኑን ተከትሎ በየዓመቱ እንደምንጫወት ነግሬያታለሁ ብለዋል። በላሊጋ በዚህ ውድድር ዓመት ሃትሪክ የሰራ በአሲስት 2 ተጫዋቾች ናቸው። በኤል ክላሲኮ ጨዋታ ፌራን ቶሬስ ሃትሪክ ሰርቷል። በትላንትናው ጨዋታ ላይ 3 አሲስት አደረገ። ኢናኪ ዊሊያምስ ነው ሌላኛው በዚህ ውድድር ዓመት ላስ ፓልማስ ከቢልባኦ ባረጉት ጨዋታ 3 አሲስቶችን ያደረገ። በኤል ክላሲኮ ጨዋታ ደግሞ ፌራን ቶሬዝ ከዣቪ ሄርናንዴዝ 2009 በኋላ በአንድ ጨዋታ 3 አሲስቶችን ያደረገ የመጀመሪያው ተጫዋች ሆኗል። ለኤል ክላሲኮ ላይ ትላንት በጣም አስደናቂ ምሽት ያሳለፈ ተጫዋች ነበረ። በአጠቃላይ በዚህ ውድድር ዓመት 4 ጊዜ ተገናኝተው 4ቱም በሪያል ማድሪድ ተሸናፊነት በባርሴሎና ድል አድራጊነት ሲጠናቀቅ ባርሴሎና ከ4ቱ ድል 2ቱ የላሊጋ
ሁለቱ ደግሞ በፍጻሜ ድል ያደረጉበት ነው። የላሊጋን ድል ማድረጋቸውን ተከትሎም ዋንጫውን ለመወሰን ጥቂት ጨዋታ ብቻ እንዲቀሯቸው እንደዚሁ ያደረገበት አጋጣሚ ተፈጥሯል። ምባፔ በኤል ክላሲኮ ጨዋታ ታሪክ ሃትሪክ ሰርቶ የተሸነፈ የመጀመሪያው ተጫዋች ሆኗል። አንድም ተጫዋች በኤል ክላሲኮ ጨዋታ ሃትሪክ ሰርቶ ቡድኑ አልተሸነፈበትም። ፉክክሩ ከላሚን ያማል ጋር ነው። አሁን 4 ጊዜ ተገናኝቶ ላሚን ያማል 3 ግብ ሲያስቆጠርባቸው 2 አሲስት አለው። በአጠቃላይ ላሚን ያማል ኤል ክላሲኮ ላይ በ4 ጨዋታ ወደ 5 የሚጠጋ የግብ ተሳትፎን ማበርከት ችሏል። ኪሊያን ምባፔ ደግሞ በኤል ክላሲኮ ጨዋታ በ4 ጨዋታ 4 ሽንፈት 5 ግቦች 1 ሃትሪክ መስራት ችሏል። በጨዋታውም ላይ በተወሰነ መንገድ ጥሩ ነገሮችን ካሳዩን የሪያል ማድሪድ ተጫዋቾች አንደኛው ነበር ማለት ይቻላል። ግን ቡድኑን ከሽንፈት መታደግ አልቻለም። ከላሚን ያማል ጋር የነበራቸው የዚህ ዓመት ትንቅንቅ ግን በላሚን ያማል የበላይነት ነው የተጠናቀቀው። ባለፈው ሳምንት የባስቶኒን ማህበራዊ ትስስር ገጽ ላይክ ያደረጉት ጁድ ቤሊንግሃም እና ሰርጂዮ ራሞስ ነበሩ። ላሚን ያማል ከትላንትናው ጨዋታ መጠናቀቅ በኋላ እንግዲህ ስማቸውን ባይጠቅስም አሁንስ ይሄኛውን ልጥፊን የኔን ላይክ አታረጉልኝም ወይ ብሎ ለሰርጂዮ ራሞስ እና ለጁድ ቤሊንግሃምም እንደዚሁ ምላሽ የሰጠበት ነበር። የጨዋታው ኮከብ ተብሎ የተመረጠው በጨዋታው 2 ግቦችን ያስቆጠረው ራፊኒያ ነበረ። ነገር ግን ሽልማቱ ለእኔ ሳይሆን ለፔድሪ ነበረ የሚገባው ብሏል ራፊኒያ። በጨዋታው ላይ እንግዲህ ምርጥ አልነበርኩም፣ እንደውም ምርጥ ካልነበርኩባቸው የዚህ ውድድር ዓመታት ጨዋታው አንደኛው ነው። ምናልባት በጨዋታው ላይ ከኔ የተሻለ ፔድሪ ተንቀሳቅሶ ነበር ብለዋል። በባርሴሎና ታሪክ ውስጥ ለሁለተኛ ጊዜ ነው በአንድ ካላንደር 4 የኤል ክላሲኮ ጨዋታን ያሸነፉት። ለመጀመሪያ ጊዜ በአንድ ካላንደር 4 የኤል ክላሲኮ ጨዋታን ያሸነፉት በ1982-83 የውድድር ዓመት ነበረ። ለመጀመሪያ ጊዜ ዘንድሮ 2024-25 የውድድር ዓመት ይሄን አድርገውታል። ቤሊንግሃም በጨዋታው ላይ አንድም ነገር አላሳየንም። ውድ ቤተሰቦቻችንን ምንም ግብ የለም፣ ምንም አሲስት፣ ምንም ሙከራ አላደረገም። 2 እንደውም ኦፍሳይድ፣ 1 ብቻ ድሪብል ነበረው። በጨዋታው ላይ በጣም ደካማ ነበረ። ጁድ ቤሊንግሃም በትልቁ ሲጠበቅ የነበረ ተጫዋች ነው፣ ግን አልታየም። ከሮድሪጎ ጋር በተያያዘ ውድ ቤተሰቦቻችን ለኤል ክላሲኮ ጨዋታ ለመጫወት ብቁ እንዳልሆነ ለአሰልጣኞቹ ከጨዋታው በፊት አስቀድሞ ነግሯቸው እንደነበረ እንደዚሁ ማርካ አስነብበዋል እና አርዳ ጉለር ከረፍት በኋላ ወደ ሜዳ እንዳይመለሱ በካርሎ አንቸሎቲ ጭምር ተደርገው እንደነበረ ይታወቃልና የኤል ክላሲኮ ጨዋታ ተጨማሪ መረጃዎቻችን እነኚህ ነበሩ። ሌሎች ጨዋታዎች ነበሩ። ሪያል ቤቲስ ከኦሳሱና ያደረጉት ጨዋታ ነበረ። ሄርናንዴስ 64ኛው ደቂቃ ግብ አስቆጥሮ ሪያል ቤቲስ ይመራ ነበር። በኋላም ላይ ቡድሚር 75ኛው ደቂቃ ላይ ኦሳሱና ናቸው አድርጓቸው 1-1 ተጠናቀቀ። ሌላኛው ጨዋታ የነበረውም የአትሌቲኮ ቢልባኦ እና የዲፖርቲቮ አላቬዝ ጨዋታ ነበረ። ቢልባኦ ሳንቼዝ የራሱ የዲፖርቲቮ አላቬዝ ተጫዋች ማለት ነው በራሱ መረብ ላይ 71ኛው ደቂቃ ባስቆጠረው ግብ አትሌቲኮ ቢልባኦ ጨዋታውን 1-0 በሆነ ውጤት ድል አድርጓል። ባርሴሎና በ82 ነጥብ ይመራል። ሪያል ማድሪድ በ75 ይከተላል። አትሌቲኮ ማድሪድ በ73ኛ፣ አትሌቲኮ ቢልባኦ በ34 ነጥብ 4ኛ፣ ቪዳሪያል በ61 ነጥብ 5ኛ ደረጃ ላይ ሲቀመጡም ተወዳጁ ስፔን ላሊጋ ሊጠናቀቅ ልክ እንደ ፕሪሚየር ሊጉ ሁሉ 2 ጨዋታዎች ብቻ ይቀሩታል። ትላንትና በሳውዲ ፕሮ ሊግ እጅግ በጣም ወሳኝ ጨዋታ ነበረ። አሊታድ ከአልፋህያ ጋር ያደረገው ጨዋታ ነበረ። ጨዋታው በአሊታድ 3-0 አሸናፊነት ተጠናቋል። ውድ ቤተሰቦቻችን ከሪም ቤንዜማ 24ኛውና 54ኛው ደቂቃ ላይ እንደዚሁም አልባቂ የአልፋህያ ተጫዋች በራሱ መረብ ላይ 75ኛው ደቂቃ ላይ ያስቆጠሯቸው ግቦች ጨዋታውን አሊታድ 3-0 እንዲያሸንፍ ረድቶታል። ታዲያ ይህንንም ተከትሎም አሊታድ የሳውዲ ፕሮ ሊግ መሪነት ነጥብ 74 ደርሷል። ስለዚህ አንድ ጨዋታ ብቻም የሳውዲ ፕሮ ሊግ አሸናፊነቱን ያውጅለታል። ሁለተኛ ደረጃ ላይ ያለው አልሂላል 65 ነጥብ፣ አልቃዳሽ 62፣ አልሂላል 61፣ አልናስር በ65ኛ ደረጃ ተንሸራቷል። ዛሬ በሳውዲ ፕሮ ሊግ የሚደረጉት ጨዋታዎች ታዲያ በጣም ወሳኝ ናቸው። አልሂላል ከአልኦረባህን ዛሬ አልኦረባህን አልሂላልን ካሸነፈም አሊታድ ሻምፒዮን ይሆናል። አልኩሁድ ከአልናስር ሌላ ዛሬ የሚደረጉ ትልልቅ መርሃ ግብሮች ናቸው። ሌሎች ሊጎችን ደረጃ ሰንጠረዥ ለማስታወስ ያክል ውድ ቤተሰቦቻችን በተለይም ሊጠናቀቁ ከጫፍ የደረሱት ስፖርቲንግ ሊዝበን በፖርቹጋል ፕሪሜራ ሊጋ በ79 ነጥብ ይመራል። ቤኔፊካ በ79 በግብ ክፍያ አንሶ ይከተላል። ቀጣይ ሳምንት አንድ ጨዋታ ተደርጎ የአሸነፈ ቡድን ሻምፒዮን መሆን ይችላል። ስፖርቲንግ ሊዝበን በራሱ መወሰን የሚችለው ሊግ ነው።
ትላንትና በሆላንድ ኤርዲቪዜ ፒኤስቪ ሲያሸንፍ አያክስ ተሸንፏል። ቀጣይ ሳምንት እንግዲህ እና ሁለት ጨዋታዎች በእርግጥ ይቀሩታል። ሁለቱ ጨዋታዎች ይወስኑታል። አያክስ በ74 አንደኛ፣ ፒኤስቪ በ73 ሁለተኛ ነው። አሸናፊውን ለመለየት ሁለት መርሃ ግብሮች ብቻ በኤርዲቪዜ እንደዚሁ የሚቀሩ ይሆናል። ሌሎች አጠር ያሉ መረጃዎችን እንመልከትና ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ እንሻገር። ወደ ቤተሰቦቻችን በአውሮፓ ትልቅ ክለቦች እየተፈለገ ይገኛል። የፓሪስ ሰን ዠርሜን የፊት መስመር አጥቂ ጎንካሎ ራሞስ በፕሪሚየር ሊግ አርሰናል፣ አስቶን ቪላ፣ በማንቸስተር ዩናይትድ ጭምር እንዲሁም ኒካስል ይፈልጋሉ። በጣሊያን ዩቬንቱስ፣ ናፖሊ የዚህ የፊት መስመር አጥቂ ፈላጊ ናቸው። ፓሪስ ሰን ዠርሜን በተጫዋቹ ሽያጭ ጉዳይ ላይ እስካሁን ምንም አይነት ውሳኔ አልወሰኑም። የክርስቲያኖ ሮናልዶ ዶ ሳንቶስ ሳቬሮ ልጅ ክርስቲያኖ ሮናልዶ ጁኒየር በበርካታ ሀገራት ጥሪ ቀርቦለት ነበረ። በስተመጨረሻም ከፖርቹጋል 15 ዓመት በታች ብሔራዊ ቡድን የቀረበለትን ጥሪ በመቀበል በትላንትናው ዕለት ለመጀመሪያ ጊዜ ከፖርቹጋል ብሔራዊ ቡድን ከ15 ዓመቱ ጋር ማለት ነው ከ15 ዓመት በታቹ ጋር ማለት ነው ልምምድ እንደዚሁ መስራት ችሏል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ተጨማሪ ስፖርታዊ መረጃዎቻችን እንሻገር። በድጋሜ መልካም ቆይታ ተመኘን። ትላንትና በርከት ያሉ ጨዋታዎች በተወዳጁ የእንግሊዝ ፕሪሚየር ሊግ ተመለከትን። በአብዛኞቹን በምሽት መረጃችን ነግረናቸዋል። ውጤት ለማስታወስ ያክል ክሪስታል ፓላስ ቶትናምን 2-0 በሆነ ውጤት አሸንፏል። እንግዲህ ሳር አስቀድሞ 8ኛው ደቂቃ ላይ ግብ ያስቆጥርም በቫር ከተሻረበት በኋላ ኢብሪቼዜ 45ኛውና 48ኛው ደቂቃ ሁለቱን የማሸነፊያ ግቦች ሲያስቆጥሩ፣ ሌላኛውም ጨዋታ በኖቲንግሃም ፎረስት እና በሌስተር ሲቲ መካከል የነበረ ነው። ጨዋታው 2-2 ተጠናቋል። ጊብስ ዋይትና ውድ ለኖቲንግሃም ፎረስት፣ ኮዲና ቡኒያንቴ ለሌስተር ሲቲ ሁለቱን ግቦች ማስቆጠር ችሏል። እነኝን ጨዋታዎች በምሽት መረጃችን በስፋት አድርሰናችሁ ነበር። ቼልሲም በኒካስል ዩናይትድ 2-0 የተሸነፈበትን ጨዋታ አድርሰናችሁ ነበር። ግን ተጨማሪ መረጃዎችን እናጋራችሁ ከዚህ ጨዋታ ጋር በተያያዘ። በጨዋታው ሳንድሮ ቶናሊ እና ብሩኖ ጉማሬሽ ናቸው ሁለቱን የኒካስል ግቦች ያስቆጠሩት። ኒኮላስ ጃክሰን በ36ኛው ደቂቃ በቀይ ካርድ የወጣበትም አጋጣሚ ይታወሳል። ጄሚ ካራገር ከዚህ ጨዋታ ጋር በተያያዘ የግል መልከታውን አጋርቷል። ቼልሲ ሁለት ጨዋታዎች ይቀሩታል። አንድ ከዩናይትድ፣ አንድ ከኖቲንግሃም ፎረስት። አሁን ያለውን የቼልሲን አቋም ከተመለከትን እንግዲህ ቀጣይ ዩናይትድን ያሸንፋል፣ በመጨረሻ ጨዋታ ደግሞ በኖቲንግሃም ፎረስት ይሸነፋል። እናም የአውሮፓ መድረክን ትኬት የመቁረጡ ነገር አሁንም ለቼልሲ 100% የተረጋገጠ አይደለም ብሏል። ቼልሲ በደረጃ ሰንጠረዡ 5ኛ ላይ ቢቀመጥም ነገር ግን በራሱ የመወሰን አቅም አሁን የለውም ብሏል ጄሚ ካራገር። የወጥነት ችግር ደግሞ እንደ አንድ ምክንያት የጠቀሰው ጉዳይ ነው። ቀጣይ ሳምንት ከዩናይትድ ጋር በሚኖረውም ጨዋታ ላይ እንግዲህ ሳንቾ እናት ክለቡን ስለማይገጥም እንደ ኔቶና ማዱኬ እንግዲህ 90 ደቂቃ ዕድል ያገኛሉ ተብሎ ይጠበቃል። ሌላኛው ደግሞ በወጣት ተጫዋቾች እነ ጆርጅ ታይሪክ ዕድል ሊያገኙ ይችላሉ ተብሎ ይጠበቃል። በቼልሲ በኩል በእንግሊዝ ፕሪሚየር ሊግ ተጠባቂው መርሃ ግብር የነበረው የአንፊልድ ሮዱ ጨዋታ ነው። 2-2 በሆናቸው ውጤት የተጠናቀቀው ጨዋታ ማለት ነው። ሊቨርፑል በአንድ ደቂቃ ልዩነት በ90 ሰከንድ ውስጥ ማለት ነው በዲያዝ እና በጋክፖ ግብ ይመራ ነበር። በኋላም ላይ ግን ማርቲኔሊ እና እንደዚሁም የሐሰተኛ 9 ቁጥሩ ሚካኤል ሜሪኖ አከታትለው ባስቆጠሯቸው ግቦች ከረፍት በኋላ ጨዋታው 2-2 በሆናቸው ውጤት ተጠናቀቀ። ሊቨርፑል ነጥቡን 83 ነው ያደረሰው። ሻምፒዮን ከሆነ በኋላ ሊቨርፑል ሁለት ጨዋታ አድርጎ አንድ ተሸንፎ አንዳቸው ወጥቷል። አርሰናል በ68 ነጥብ ሁለተኝነቱን አስጠብቋል። ቀጣይ እሁድ አርሰናል ከኒካስል ዩናይትድ ኤምሬትስ ስቴዲየም ላይ እንደዚሁም ሰኞ በአሜክስ ስቴዲየም ብራይተን ኤንድ ሆቭ አልቢየን ከሊቨርፑል ጋር የሚያደርጓቸው ጨዋታዎች ደግሞ የ37ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ቀጣይ መርሃ ግብሮች ናቸው። አርሰናል ያለፉትን 15 ጨዋታ አንፊልድ ላይ ማሸነፍ አልቻለም። በ15 ጨዋታ 8 ጨዋታ ሽንፈት፣ 7 አቻ፣ ምንም ድል የላቸውም። በአጠቃላይ አርሰናል ሊቨርፑልን በሜዳው ካሸነፈ 13 ዓመታት ተቆጥረዋል። ውድ ቤተሰቦቻችን አርሰናል ሊቨርፑል ለመጨረሻ ጊዜ በሜዳው ሲያሸንፍ አርቴታ ራሱ በወቅቱ ተጫዋች ነበረና 2012 አካባቢ ነበረ በማይክል አርቴታ የመሃል ሜዳ ክፍል የሚመራው አርሰናል በወቅቱ ሊቨርፑልን አንፊልድ ሮድ ስቴዲየም ላይ ያደረገውና ከዛ በኋላ ግን ድል ሊገኝበት አልቻለም። ትላንት በአንፊልድ ለየት ያለው ነገር ግን የሊቨርፑል ደጋፊዎች ይዘውት የገቡት ባነር ነበረ። የማይክል አርቴታን ምስል ይዘው የሴት ቀሚስ አለብሰውት አበባ ሲይዘውት ከዛም ጥቅስ አጽፈውበታል።
ሁል ጊዜ ሚዜነ መቼ ነው ሙሽራ የምትሆነው ካሉ በኋላ የሊቨርፑልን 20ኛ ዋንጫ ማንሳት የሚገልጽ እንግዲህ ጽሑፍ አጽፈውበት ነበረ። በአንፊልድ እንደዚህ አይነት አቀባበል ነበረ ለማይክል አርቴታ ያደረጉለት። ጨዋታውን ከስኩዋካ ቁጥራዊ መረጃዎችን ወስደን ከተመለከትን 2-2 ተጠናቀቀ። ሁለቱም ክለቦች 3 ትልልቅ ዕድሎችን ፈጥረው 2 ግቦችን አግኝተው አንዳንድ አምክነዋል ማለት ነው። በሙከራ ደረጃ አርሰናል 15 ሊቨርፑል 14፣ ኢላማውን የጠበቀ አርሰናል 7 ሊቨርፑል 5። በተቃራኒ ፍጹም ቅጣት ምት ውስጥ ሁለቱም 36 ኳስ ነክተዋል። በኳስ ቁጥጥር አርሰናል 56.4 በመቶ ሲቆጣጠር ሊቨርፑል 43.6 በመቶ ኳስ ተቆጣጥረዋል። በማዕዘን ምት ደረጃ ሊቨርፑል 3 አርሰናል 1። በአብዛኛው የማሸነፊያ ቁጥራዊ መረጃዎችን ብንመለከት ተመጣጣኝ ነበረና ኦልሞስት አቻው የሚገባቸው ይመስላል። ከጨዋታ እንቅስቃሴ አንጻር አርሰናል ኳስን ፖሰስ በማድረግ የተሻለ ቡድን ነበር፣ ግን በማሸነፊያ ቱሎች እነኚህ ኢላማውን የጠበቀ ሙከራ እንደዚሁም ትልቅ የግብ ዕድልና ኤክስጂዎችን ካየን ግን ካቻ ውጤት የዘለለ ነገር እንደማይገባቸው ማሳያ ነው። አርሰናል በዚህ ሲዝን ከየትኛውም የፕሪሚየር ሊግ ቡድን የበለጠ ቀይ ካርድን ተመልክቷል። ዲክላን ራይስ ከብራይተን ኳስ ነክተሃል በሚል፣ ሌሳንድሮ ትሮሳርድ ከማንቸስተር ሲቲ፣ ዊሊያም ሳሊባ ከበርንማውዝ፣ ሊዩስ ስኬሊ ከወልቭስ፣ ሊዩስ ስኬሊ በተመሳይ ከዌስትሃም ዩናይትድ፣ ሚኬል ሜሪኒዮ ደግሞ ትላንትና አንፊልድ ሮድ ስቴዲየም ከሊቨርፑል ጋር ቀይ ካርድ ተመልክቷል። አርሰናል በዚህ ውድድር ዓመት 6ኛ ቀይ ካርዱ ነው። አንድም የፕሪሚየር ሊግ ክለብ በዚህን ያክል ደረጃ ቀይ ካርድ ያልተመለከተም። ይህ በአርሰናል እጅግ በጣም ሊስተካከል የሚገባው ነገር ዘንድሮ ካየናቸው ውስጥ የቀይ ካርድ ጉዳይ ነው። የሊቨርፑል ደጋፊዎች በትሬንት ላይ ጩኸትና ፉጨት ማሰማታቸው ልክ አለመሆኑን ጄሚ ካራገር ተናግረዋል። የቀድሞ የሊቨርፑል ኮከብ የሊቨርፑል ደጋፊዎች በትሬንት አሌክሳንደር አርኖልድ ላይ ያሰሙት ተቃውሞ ተቀባይነት የለውም ሲል ተደምጧል። የ26 ዓመቱ የቀይ መስመር ተመላላሽ ቀጣይ የእንግሊዙን ታላቅ ክለብ ሊቨርፑልን በመልቀቅ ወደ ዓለማችን ሌላኛው ኃያል ክለብ ሪያል ማድሪድ እንደሚቀላቀል ይታወቃል። ከዚህ ጋር የተጠየቁት አርኔ ስሎት ደጋፊዎች ግን የፈለጉትን የመናገር መብት አላቸው ብለዋል። ሉዊስ ዲያዝ እና ኮዲ ጋክፖ ነበሩ የምሽቱ ጨዋታ ግብ አስቆጣሪ። ዲያዝ ከ49 ጨዋታ በኋላ 17 ግብ 5 አሲስት፣ ኮዲ ጋክፖ ከ48 ጨዋታ በኋላ 18 ግብ 5 አሲስት ላይ መድረስ ችሏል። ዘንድሮ ሁለቱም ጥሩ የሚባል ነገርን እያሳዩ ነው። በአንድ የሜዳ ክፍል ይጫወታሉ፣ ግን አርኔ ስሎት በተለይ ዲያዝን ሞር ለሐሰተኛ 9 ቁጥር እያቀረበና እያፈራረቀ ነበር ሲጠቀማቸው የነበረው ሁለቱን ተጫዋቾች። አንዲ ሮበርትሰን በትሬንት አሌክሳንደር አርኖልድ የደጋፊዎች ጩኸት ዙሪያ ምን ማድረግ እንደሌለባቸው ለሰዎች መናገር አልችልም፣ ስሜታቸውን ማወቅ አንችልም ብለዋል። የቅርብ ጓደኛዬን በማጣቴም እጅግ በጣም አዝኛለሁ። ሁሉም ነገር አብረን አሳልፈናል። እሱ አስደናቂ ተጫዋችና አስደናቂ ሰው ነው። እሱ የተሻለም ተጫዋች አድርጎኛል። ይህ ከልቤ የመጣ ነው። እኔ ወደ ማላቃቸው ደረጃዎች ገፋፍቶኛል። በጥሩ ዓመታት ውስጥም ለእኔ መበረታታት ምክንያት የነበረ ነው ብሏል። በዚህ ክለብ ውስጥ ያለው ሌጋሲ ለሁሉም ሰው ግልጽ ነው። በዚህ ክለብ ውስጥ ዋንጫዎችን አሸንፈናል። በዚህ ክለብ ውስጥ ታሪክ ሰርተናል። በእርግጠኝነት ስሜታዊ ውሳኔ ነበር ብዬ አስባለሁ ብለዋል። አንዲ ሮበርትሰን ለትሬንት ይህ ውሳኔ በጭራሽ ቀላል እንዳልነበረም ግልጽ ነው፣ ግን ወስኗል። ጓደኛ ሲጮህበት ማየት ጥሩ ግን አይደለም ሲል ተደምጧል። አርሰናል ከኦክቶበር 1908 በኋላም በአንፊልድ በሁለት ግብ ልዩነት እየተመራ ሳይሸነፍ ሲወጣ አርሰናል በፕሪሚየር ሊጉም በቶፕ 6 ክለቦች ያለመሸነፍ ጉዞን ሲያስቀጥል ዛሬ ላይ 747ኛ ቀን ላይ እንገኛለን። አርሰናል በቶፕ 6 ክለቦች ከተሸነፈ አርሰናልና ሊቨርፑል በዚህ ውድድር ዓመት በደርሶ መልስ እንግዲህ አቻ ነው የተለያዩት። በአስገራሚ ሁኔታ የኤምሬትሱም ጨዋታ 2-2 የአንፊልዱም ጨዋታ 2-2 ነው የተጠናቀቀው። ከ24 ዓመት በኋላ ለመጀመሪያ ጊዜ ነው ይህ ሲፈጠረው። ውድ ቤተሰቦቻችን ሁለቱም ክለቦች ጨዋታቸውን ሁለቱንም ዙር ባቻ ውጤት ሲያጠናቀቁ ሊቨርፑል በዚህ ውድድር ዓመት ከቶፕ 6 ክለቦች ጋር በተለምዶ ካረገው ጨዋታ ባለፈው ሳምንት በቼልሲ የተሸነፈው ጨዋታ ብቻ ነው የሚጠቀሰው። ከዛ ውጭም አቻም ያለያም ድል አድርጓቸዋል። በመጨረሻዎቹ ደቂቃዎች ጆታን አስገብተን ከዳርዊን ኑኔዝ ጋር በማጣመር ጎል ለማስቆጠር ወስነን ነበረም። ከዛን ጊዜ ጀምሮ ማጥቃት ጀመርን። የሁለተኛው አጋማሽ ሩብ ሰዓት ጥሩ ነበርን። በእውነቱ በጨዋታው ሁለተኛ አጋማሽ እኛ ምርጥ ነበርን፣ ማሸነፍ ይገባን ነበር ብለዋል።
ዶሚኒክ ሶቦስላይ በጨዋታው አንድ ጎል የሚሆን ኳስ አቀብሎ ነበር። እንዲሁም በጨዋታው ሃንጋሪ ኢንተርናሽናል 3 የግብ ዕድሎችን ሲፈጥር፣ ሌላኛው የመስመር ተከላካይ አንዲ ሮበርትሰን በዘንድሮ ውድድር ዘመን በፕሪሚየር ሊጉ የመጀመሪያ አሲስቱን አድርጓል። በተጨማሪም በትላንትናው ጨዋታ 7 ኳሶችን መልሶ መንጠቅ የቻለበትም ቅጽበት ነበር። የጨዋታው ኮከብ ሆኖ የሚጨረሰው የአርሰናሉ ተጫዋች ጋብርኤል ማርቲኔሊ ሲሆን ጨዋታው ከተጠናቀቀ በኋላ ከተሰጡ ሀሳቦች የጋሪ ኔቨል በጣም አነጋጋሪ ነበር። የአንድ የፕሪሚየር ሊግ ትልቅ ክለብ ዋና አሰልጣኝ ሆኖ 5 ዓመት ሙሉ ዋንጫን ሳይወስድ ነገር ግን ሳይሰናበት እስካሁን መቆየቱ በጣም ይገርማል። አሰልጣኙ ላለፉት 5 ዓመታት ምንም አይነት ድል ሳያመጣ በዚህን ትልቅ ክለብ መቆየቱ እጅግ በጣም አስገርሞኛል ብሏል። ጋሪ ኔቨል ስለ ማይክል አርቴታ ከጨዋታው በኋላ የተናገረው ነው። ማይክል አርቴታ ቡድኑን 3 ተከታታይ ዓመት ለሻምፒዮንነት አፎካክሯል። የአውሮፓ ሻምፒዮንስ ሊግ መድረክ መልሶታል። ነገር ግን 5 ዓመት ሙሉ አርሰናልን ያለ ዋንጫ እንዲጓዝ ማድረጉና በክለቡ መቆየቱ ለእኔ ያስደንቆኛል ብሏል። የአርሰናል ደጋፊዎችስ ምን ትሉታላችሁ? ይህን ጉዳይ ምልከታችሁን አጋሩን። በእንግሊዝ ፕሪሚየር ሊግ መጫወት እፈልጋለሁ። ከአርሰናል፣ ቼልሲና ማንቸስተር ዩናይትድ ጋር ስም መያያዙ አስደስቶኛል። ወደ ፕሪሚየር ሊጉ መዛወር ህልሜ ነው። በተለይ ለአርሰናል ቢሆን እመርጣለሁ። ቶማስ ሮዞስኪ ብዙ ነገር አጫውቶኛል። የአርሰናል ያጥቂ ችግር ለመቅረፍ ዝግጁ ነኝ። ቼክ ሪፐብሊካዊ የ9 ዓመት የባየር ሌቨርኩሰን አጥቂ ፓትሪክ ሼክ የተናገረው ነው። ውድ ቤተሰቦቻችን ሼክ 5 ዓመት ሞልቶታል በጀርመን። እናም ከ5 ዓመት በኋላ ቡንደስሊጋውን ስለመልቀቅ እያሰበ ሲሆን መዳረሻ ግን ኤምሬትስ እንዲሆን ሻለው ለአርሰናል መጫወት ሻለው ብለዋል። አርሰናል ለቼልሲው ወጣት ግብ ጠባቂ ፍሬድ በርናልም 1.25 ሚሊዮን ዩሮ የዝውውር ሂሳብ አቅርበዋል። ነገር ግን ቼልሲዎች እስከዚህ ሰዓት ድረስ ጥያቄውን ውድቅ እንዳደረጉት ነው ፋብሪዚዮ ሮማኖ ያስነበበው። ምናልባት በቀጣይ በተወዳጁ የእንግሊዝ ፕሪሚየር ሊግ የሚደረጉ 2 ጨዋታዎች የሚወስኑት የአውሮፓ ሻምፒዮንስ ሊግ፣ የአውሮፓ ሊግና ኮንፈረንስ ሊግን ነው። አርሰናል በ68 ነጥብ 2ኛ፣ ኒካስል በ66 ነጥብ 3ኛ፣ ማንቸስተር ሲቲ በ65 ነጥብ 4ኛ፣ ቼልሲ በ63 ነጥብ 5ኛ፣ አስቶን ቪላ በ63 ነጥብ በግብ ክፍያ ያንሱ 6ኛ፣ ኖቲንግሃም ፎረስት በ62 ነጥብ 7ኛ ነው። ቀጣይ አርሰናል ከኒካስል እና ሳውዝሃምፕተን፣ ኒካስል ዩናይትድ ከአርሰናል እና ከኤቨርተን። ይህ የሁለቱ ጨዋታ የአርሰናልና ኒካስል ደረጃ መነጣጠቁላ ሊያመጣ ይችላል። ሲቲ ከበርንማውዝ እና ከፉልሃም፣ ቼልሲ ከዩናይትድ እና ኖቲንግሃም ፎረስት፣ አስቶን ቪላ ከቶትናም እና ከዩናይትድ፣ ኖቲንግሃም ፎረስት ከዌስትሃም እና ከቼልሲ ይጫወታሉ። እርስ በርስ መጫወታቸውም ይህ ቦታ ቀጣይ አጓጊ እንዲሆን ያደርገዋል። ዩናይትድ በኦልድ ትራፎርድ ትላንት ምሽት በነበረው ጨዋታ ላይ ሽንፈት እንዳስተናገደ ነገረናችሁ ነበረ። በሹሼክና በጀረድ ቦውን 26ኛና 57ኛ ደቂቃ ግብ ነበር የተሸነፈው። ወደ ቤተሰቦቻችን ዌስትሃም ዩናይትድ ለመጀመሪያ ጊዜ ነው ከ18 ዓመት በኋላ ኦልድ ትራፎርድ ላይ ማንቸስተር ዩናይትድን ያሸነፈው። በ2007 ነበረ። 2006-7 የውድድር ዓመት ካርሎስ ቴቬዝ ብቸኛዋ ግብ አስቆጣሪ ነበር። የመጨረሻ ቀን ጨዋታ ነበር ወደ ቤተሰቦቻችን በወቅቱ የነበረና የዌስትሃም ዩናይትድ ከመውረድ የዳነበት ምሽት ነበረ የወቅቱና ከ18 ዓመት በኋላ ለመጀመሪያ ጊዜ ኦልድ ትራፎርድ ላይ ያሸንፈውታል። ፖርቹጋል አሰልጣኝ ሩበን አሞሪ በቀጣይ ማንቸስተር ዩናይትድን ስለመልቀቅ እያሰበ እንደሆነ ተናግሯል። አሰልጣኙም በንግግሩ በቀጣይ ቡድኑ መቀየር ካልቻለ ማንቸስተር ዩናይትድ አዲስ አሰልጣኝ መፈለግ አለበት ብለዋል። ማንቸስተር ዩናይትድ በዝውውር መስኮቱ ደፋር መሆን አለበት ያሉት አሰልጣኙ ቀጣይ ዓመት እንደዚህ መሆን አንችልም ብለዋል። ማንቸስተር ዩናይትድ ይህንን አድርጎ ለውጥ የማያመጣ ከሆነ ግን ቀጣይ እርምጃ የኔ መልቀቅ ነው ብሏል። ቡድኑን አስረክቤ ሄዳለሁኝ፣ ምክንያቱም ማንቸስተር ዩናይትድ ተጫዋች ገዝቶ ቀጣይ ውድድር ዓመትም እንደዚህ አይነት ደካማ ውድድር ዓመትን እንዲያሳልፍ አልፈልግም። 2 ነገር ነው ብቻ ነው የምጠብቀው ብሏል። ቀጣይ ውድድር ዓመት ማንቸስተር ዩናይትድ ክረምት ላይ ወሳኝ ተጫዋቾችን ማምጣት፣ ውጤት ካልተሻሻለ ራሴ በገዛ ፈቃዴ ክለቡን እለቃለሁ ብሏል። ሩበን አሞሪም በዩናይትድ ተስፋ እየቆረጠ የመጣ ይመስላል እያሉ ነው በርካቶች። በእርግጥ ቀጣይ ክረምት ለሩበን አሞሪም ቡድን መሻሻል ቁልፍ ጊዜ ይሆናልም ተብሎ ይጠበቃል። ምን አይነት ተጫዋቾች ወደ ቡድን ያመጡለታል የሚለው የሚጠበቅ ነው የሚሆነው። የውጤት ቀውሱ የሚቀጥል ከሆነ ግን ክለቡን ለቃለሁ ብለዋል። ደረጃውን ሳይም እጅግ በጣም እሸማቀቃለሁ ብለዋል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ክለቡ የትልቅነት አስተሳሰቡን እያጣ ነው ሲል ከሽንፈቱ በኋላ ተናግሯል።
ጨዋታ የመሸነፍ ፍርሃታችን ጠፍቷል ብለዋል አሰልጣኝ ሩበን አሞሪም። ይህ በትልቅ ክለብ ውስጥ በጣም አደገኛው ነገር ነው ብለዋል። ለእኔ ዩሮፕ ሊግ ማሸነፍ ምንም ለውጥ አያመጣም፣ ምክንያቱም ያሉብን ችግሮች ከዛ በላይ ትልቅ ናቸው፣ የደረጃ ሰንጠረዡ ያሸማቅቃል ብለዋል። አክሎም የትልቅ ክለብ አስተሳሰባችን እየጠፋ ነው ያሉት አሞሪም በዚህ ዓመት በርካታ ነገሮችን መቀየር አለብን ብለዋል። አያይዞም ቀጣይ ዓመት ተመሳሳይ አጀማመር የሚኖረን ከሆነ ቦታውን ለሌላ አሰልጣኝ ለመልቀቅ ግድ ይለኛልም ያሉት በዚህ ምክንያት ነበረ። የዩናይትድ የትልቅ ቡድን አስተሳሰብነት ግን ጠፍቷል ብላችሁ ታስባላችሁ ወይ? የዩናይትድ ደጋፊዎች የግል መልከታችሁን በሐሳብ መስጫ ሳጥናችን ላይ እንደዚሁ አጋሩን። ሩበን አሞሪም ከፍጻሜው ጨዋታ ጋር በተያያዘ ጥያቄ ቀርቦለት ነበረ። ሁሉም ሰው ትኩረቱ የፍጻሜ ጨዋታ ላይ ነው፣ ነገር ግን በክለባችን ውስጥ የፍጻሜ ጨዋታ ትልቅ ነገር አይደለም፣ ብዙ መቀየር ያለብንና መቅደም ያለበት ነገር አለ ብለዋል። አቋማችንና ጨዋታችን እያንዳንዱን ጨዋታ ለማሸነፍ ያለን እርጀንሲ የማይሻሻል ከሆነ ሻምፒዮንስ ሊግ ላይ መጫወቱም ላይገባን ይችላል ብለዋል። በፕሪሚየር ሊጉ ላይ ብቻ በመቆየት በየሳምንቱ አንድ የተፎካካሪ መሆን እንደምንችልም መማር አለብን ብሏል። ስለዚህ ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ትኬትን በዚህ አቋማችን ብንቆርጥም ነገሩ ለኛ ከባድ ነው የሚሆነው ብሏል። ቀጣይ ውድድር ዓመት እንግዲህ ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ ራሱ የሳን ማሜሱን የቶትናም ሆትስፐርስን የፍጻሜ ጨዋታ ማሸነፍ ይጠበቅበታል። ግን ሩበን አሞሪም የማሸነፍ እርጀንሲ ሳይኖረን ቡድኑ ሳይሻሻል ሻምፒዮንስ ሊግ ማለም ተገቢ አይደለም ብሏል። ብሩኖ ፈርናንዴዝ እኛ ቀሪ 2 ጨዋታዎች አሉብን፣ ትኩረታችንን በዩሮፓ ሊግ ላይ ብቻ ማድረግ የለብንም፣ በእያንዳንዱ ጨዋታ በምናደርገው ጨዋታ ላይም ያለንን አቅም በሙሉ መስጠት አለብን። ነገሮች በግልጽ ከባድ ነው፣ ሁሉም ሰው ጎል ማስቆጠር ይፈልጋል። የውድድር ዓመት ግቦችን እንዳናስቆጠር ችግር የሆኑብን ብዙ ነገሮች አሉ፣ እያስቆጠርንም አይደለም። በደንብ ጠንካራ መሆንና ግቦችን የሚያስቆጠር ቡድን መገንባት ይኖርብናል። እድሎችን ከፈጠርን እነዛን እድሎች የመጠቀም ግዴታ አለብን ሲል ተደምጧል። በጨዋታው ላይ ከ77 ኳሶች 71ን በትክክል አቀብሏል። ከ37 የሶስተኛ የሜዳ ክፍል የማቀበል ሂደት 32ቱ ስኬታማ ነበሩ። ከ14 ረጅም ኳስ 13ቱ ስኬታማ ነበሩ። 4 የግብ ዕድሎችን ፈጥሯል ብሩኖ 4 ሙከራዎችን አድርጎ እንደዚሁ አንድ ትልቅ የግብ ዕድል በጨዋታው ላይ እንደዚሁ ብሩኖ ፈርናንዴዝ መፍጠር ችሏል። በጨዋታው ላይ ጥሩ ነገር ሌላ ያስመለከተን ፓትሪክ ዶርጉ ነበረ። ፓትሪክ ዶርጉ በጨዋታው ላይ 100% የመሬት ላይ ግንኙነት አሸንፏል። 100% ታክል አሸንፏል። 96% ኳስ የማቀበል ስኬት፣ 24 ኳስ ለማቀበል ሞክሯል። 23ቱ ስኬታማ ነበሩ። 3 ክሮሶችን አድርጓል። አንድ ቁልፍ ኳስ በጨዋታው ላይ ያቀብሏል። ሌላኛው አማድ ዲያሎ ነው። በጨዋታው ላይ ጥሩ ነገር ያስመለከተን 95% ኳስ የማቀበል ስኬት ነበረው። 5 ድሪብል አድርጓል። 5 የግብ ዕድል ፈጥሯል። ቀዳሚ ነው ሜዳ ላይ 2 ትልቅ የግብ ዕድሎችን ፈጥሯል። በአጠቃላይ ደግሞ ይሄም ቀዳሚ ነው። 2 ታክል ወርዷል። አንድ የግብ ሙከራም ለማንቸስተር ዩናይትድ እንደዚሁ በጨዋታው ላይ ማበርከት ችሎ ነበረ። ዌስትሃም ዩናይትድ ያለፉትን ተከታታይ 8 የፕሪሚየር ሊግ ጨዋታ ማሸነፍ አልቻለም ነበር። ወደ ቤተሰቦቻችን በኒካስል 1-0 ተሸንፎ ከኤቨርተን 1-1፣ በወልቭስ 1-0 ተሸንፎ ከበርንማውዝ 2-1፣ በሊቨርፑል 2-1 ተሸንፎ ከሳውዝሃምፕተን 1-1፣ በብራይተን 3-2 ተሸንፎ ከቶትናም 1-1። ከዛ ቀጥሎ የሚጠበቀው ሽንፈት ነበር፣ ግን እንደ ቀመሩ አካሄዱ ማለት ነው። ግን ዩናይትድን ኦልድ ትራፎርድ ላይ 2-0 በሆነ ውጤት ድል ማድረግ ችሏል። ዛሬ በኢትዮጵያ ፕሪሚየር ሊግ አርባ ምንጭ ከተማ ከሐዋሳ ከተማ 9 ሰዓት፣ ኢትዮ ኤሌክትሪክ ከሲዳማ ቡና ምሽት 12 ሰዓት፣ በጣሊያን ሴሪ ቪንዚያ ከፊዮረንቲና ምሽት 1 ሰዓት ከ30፣ አታላንታ ከሮማ ምሽት 3 ሰዓት ከ45፣ በሳውዲ ፕሮ ሊግ አልአኮጅ ከአልናስር ምሽት 3 ሰዓት፣ እንደዚሁም ምሽት 1 ሰዓት ከ05 ደቂቃ ሲል ደግሞ አልሂላል ከአልሁርባን ጋር ጨዋታውን ያደርጋል። የዚህ ጨዋታ ውጤት የሳውዲ ፕሮ ሊግን የዚህ ውድድር ዓመት አሸናፊ እንደዚሁ ሊወስን ይችላል። ትላንት የነበሩ ጨዋታዎችን ለማስታወስ ያክል ኒካስል ዩናይትድ ቼልሲ 2-0፣ ዌስትሃም ዩናይትድ ማንቸስተር ዩናይትድን 2-0፣ ኖቲንግሃም ፎረስት ከሌስተር 2-0፣ ክሪስታል ፓላስ ቶትናም ሆትስፐርስን 2-0፣ አርሰናል ከሊቨርፑል 2-0 በእንግሊዝ ፕሪሚየር ሊግ። በኢትዮጵያ ፕሪሚየር ሊግ አዳማ ከተማ ቅዱስ ጊዮርጊስን 1-0፣ ኢትዮጵያ ቡና ወላይታ ዲቻን 1-0 በተመሳይ። በስፔን ላ ሊጋ ሌጋኔስ የስፓኞልን 3-2፣
ባርሴሎና ሪያል ማድሪድና 4-3፣ አትሌቲኮ ቤልባኦ አላቬዝን 1-0፣ ቤትስ ከኦሳሱና 1-1፣ በጣሊያን ሴሪያ ሞንዛ ዩዲኒዜን 2-1፣ ቬሮና ከሊቼ 1-1፣ ኢንተር ሚላን ቶሪኖ 2-0፣ ናፖሊ ከዤኖዋ 2-2፣ በጀርመን ቡንደስሊጋ ቦሩሲያ ዶርትመንድ ባየር ሌቨርኩሰን 4-2፣ ፍራንክፈርት ከሴንት ፖሊ 2-1፣ ስቱትጋርት ኦግስቦርግን 4-0 ያሸነፉበት የዕለተ እሁድ ጨዋታ ተጠቃሽ ውጤቶች ነበሩ። ለነበረን ጊዜ አስቀድመን ከልብ አመስግነን ነው የጀመርነው። አሁንም ስናጠናቀቅ እንደዛው ምስጋናችንን እንገልጻለን። ቃል ስፖርት ዩቲዩብ ቻናል በማለዳው 1 ሰዓት ምሽት 2 ሰዓት ዘውትር ለእናንተ ውድ አድማጮቻችን የተመራረጡ ስፖርታዊ ጥንቅሮችን እናጋራችኋለን። ሰብስክራይብ አድርጋችሁ የደውል መለከቷን ከተጫናችሁ ሁሌ መረጃዎቻችንን ስንለቅ ታገኙናላችሁ። ለወዳጅ ዘመዶቻችሁ ሼር አድርጉም፣ ያበረታቱን። እንደዚሁ ደግሞ ላይክ እያደረጋችሁም እንድታበረታቱን በአክብሮት እንጋብዛለን። ጥቂት ደቂቃዎችን ብቻ ቆይተን የሰኞ ምሽት የስፖርት መረጃችንን ምሽት 2 ሰዓት ሲል እናቀርብላችኋለን። እስከዛው በደህና ቆዩን።